ሲመክሩ እነሱ እንደሱ ይመክራሉ። በቃ ተይዋ ተዋ ነው የሚባባሉት። አንድ ቀን መኖር አልችልም ያሉ ሰዎች ሕያው እግዚአብሔር ምስክር 13 ዓመት ኖረዋል። እኔ ጋር አግብታ በወሯ የመጣች ልጅ አለች። እኔ እሱ አይደክመውም። አንተ ለምን ደከመህ? ለምን ደከመሽ? አንቺ ማኪያሹ ይደክማል። አድርገው በጥሶ ያመመው ገነጣጥሎ ጥሎ ኃይላችሁ እግዚአብሔር ያድስ። ከተፋታ ፋሚሊ ውስጥ መውጣት። ይህ ሰውዬ ምንድነው የሚለፈልፈው? በቃ ቴቴ ምን ሆነች፣ አባዬ ምን ሆነች ምናምን ነው የሚሉት። አንዱ ችግር ይሄ ነው። በተፈታ ቤት ውስጥ ማደግ ሳይፈቱ ለመኖር የሚያስችልን ጸጋ ይዞ ለመቆም ለመጽናት ችግር ይፈጥራል። ለመጽናት ምን ሲደረግ ነው ይሄን ዋጋ የምትከፍዩ ይባላል። ሲመክሩ እነሱ እንደሱ ይመክራሉ። በቃ ተይዋ ተዋ ነው የሚባባሉት። ግድ የላችሁም። እንደዚህ አይነት ፋሚሊ ያላችሁ በግራም በቀኝም እንደዚህ ምናምን ክሮስ ቼክ አድርጉ እስቲ። እንዲህ አይነት ቪክቲም የሆኑ ሰዎች በዙሪያችሁ ካሉ ትዳራችሁ ላይ ተጽዕኖ ሊያደርግ ይችላል። እንደዚህ አይነት ሰዎች አካባቢ ከሆነ ያደጋችሁትና የኖራችሁት እዚህ ጋር ታግሶ ቆሞ ችግርን ፈቶ ለመኖር አቅም በጣም ነው የሚጠይቃችሁ። ትቸገራላችሁ። በሬ ጌታውን አውቋል፣ አህያም የጌታውን ጋጣ አውቋል። ህዝቤ ግን እኔን አላወቀኝ፣ ልጄ ግን አላወቀኝም፣ ህዝቤ ደግሞ አላስተዋለኝም አለ። ራሳቸው ለህመም ልባቸው ለድካም ተሰጥቷል። ወገኖቼ እግዚአብሔር እየተናገራችሁ። ስለዚህ እንደዚህ አይነት ችግር ውስጥ ያላችሁ ሰዎች ለዚህ ነገር ትዳረጋላችሁ። እዚህ ችግር ውስጥ አሁን አብዛኛው የሚፈቱ ሰዎችና የሚፈቱ ሰዎች ከዚህ የዘለለ ችግር ውስጥ አይደለም ያሉት። አብዛኞቹ በእንደዚህ አይነት ችግር ውስጥ ነው ያለፉት። ሌላው ሰዎችን ለችግርና ለዚህ አይነት ነገር የሚዳረገው ፍቺ ውስጥ እንደሚከታቸው ምናምን ሲባል እኔ መኖር እፈልጋለሁ፣ ነገር ግን ታማኝ አይደለም፣ ሌባ ነው፣ ችግር አለባት፣ አላመናትም አይደለ? በጣም እንግዲህ አሁን ሌላ ዓለም ደግሞ የተጠኑ ጥናቶች የሚያሳዩት በሱስ፣ በአሺሽ፣ በተለያየ በድብድብ፣ በእስር፣ በወንጀል በምናምን በርካታ ቤቶች ይፈርሳሉ። ሀገሩ ብዙ ወደዛ እያደገ ይመስላል። አሁን ወደዛ እያደገ ነው፣ ወደ ወንጀል ምናምን እያደገ ነው። እኔ ጋር አግብታ በወሯ የመጣች ልጅ አለች። ገና በጣም የሚግርም ድግስ አደባባይ ላይ ያገባች ልጅ፣ እርጅ ተተኩሶ 2 ቬሎ ቀይራ ያገባች ልጅ፣ የተባለለት ድግስ። ነገር ግን ወንጀለኛ ነው ሰውዬው። ይፈርሳል። የተለያየ ሱስ ልምምዶች ያሏቸው ሰዎች፣ ወንጀለኛ ሰዎች፣ ሱሰኛ ሰዎች ቤት የሚፈርስ የዝሙት ሱስ፣ የመጠጥ ሱስ፣ የሲጋራ ሱስ፣ የሺሻ ሱስ፣ የተለያየ ሱሶች አሉ። አንደኛው እሱ ችግሮቹን እያወራን መፍትሄ ስለማናመጣ ግን እንዳልኳችሁ ፍቺ በእነዚህ ምክንያቶች ነው የሚፈጸም። ከዛ ልትፈቱ ወይ ደግሞ መፍታት ያሰባችሁ ሰዎች በየትኛው ምክንያት ነው መፍታት ያሰባችሁት? የማይታከመው የእናንተ ችግር የትኛው? የማይታከመው የእናንተ ችግር የትኛው? ለዚህ ነው የሚጠቅማችሁ ከሆነ መጽሐፍ ቅዱስ ኢሳይያስ ምዕራፍ 40 እናውጣና ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ማለት መንገዴን እግዚአብሔር አያውቀውም ደግሞ ለምንድን ነው የምትለኝ? ፍርዴም እግዚአብሔር መፍረድ ነበረበት እስካሁን አልፈረደም ለምንድን ነው የምትለኝ? አላወቅም? ለምንስ እንዲህ ትናገራለህ? አላወቅም? ምን አላወቅም? እሺ አትወቅ፣ አልሰማህም? መንገዴም ተሰውሯል ፍርዴም አልፏል የምትለው አላወቅም ወይ? እስራኤል ሆይ ልጄ ሆይ ህዝቤ ሆይ አላወቅም? አትወቅ ግን አልሰማህም? ስለኔ ምን አልሰማህም ወይ? እግዚአብሔር እኮ የወር አምላክ አይደለም፣ የዓመት አምላክ አይደለም። እግዚአብሔር እኮ የምን አምላክ ነው? የዘላለም አምላክ ነው። የማመልከው አምላክ የስንት ዓመት ነው? እስቲ የማመልከው አምላክ የዘላለም አምላክ ነው በሉ። ታዲያ ለምን እንዳላወቅም? ያለፈ አልታየውም? ፍርድ ያልፋለች መንገድ ተሰውሯል ለምንድን ነው የምትለኝ? እግዚአብሔር እኮ የዘላለም አምላክ ነው፣ የምድር ዳርቻም ፈጣሪ ነው። አይደክምም። አንተ ለምን ደከመ? የምታመልከው አምላክ እግዚአብሔር ከሆነ እሱ አይደክምም። መጽሐፍ ቅዱስ እርሱ በእኛ ይኖራል ነው የሚለው፣ እርሱ በእኛ አይደክምም ነው የሚለው። እኔ እሱ አይደክመውም። አንተ ለምን ደከመህ? ለምን ደከመሽ? እሱ አይደክም። ለምን ታከተሽ? ፍርዴ እኮ አለፈ መንገዴም ተሰወረ። እግዚአብሔር አያየውም ነው? እግዚአብሔር አያውቀውም ነው? ያዕቆብ እኔ የማልፍበትን መንገዱን አያየውም ነው? ስቃዬን አያየውም ነው? ህመሜን አያየውም ነው ወይ ያልከኝ ያለኸው? ድካሜን አያየውም ወይ ነው እያልከኝ ያለኸው? ምንድን ነው እያልከኝ ያለኸው? እንዲህ አትወቅ ግን አልሰማህም? እሱ እኮ የዘላለም አምላክ አልጥልህም አልተውህም ያለው እኮ ለዘላለም። አንተ የምታየውን አያለው ያለው እኮ ለዘላለም። እግዚአብሔር የዘላለም አምላክ አይደክምም፣ አይታክትም። ሰዎች ወደ ፍቺ የሮጡት ታከታች። ቸርዬ ደከመኝ ይላል። ደክማል። አንቺ ማኪያሹ ይደክማል። ለምን ነው የማይደክመው? ሬሳ ተሸክሞ መኖር ይደክማል። ግን እኛ ከየት መተን ነው የምንኖረው? እኛ በእርሱ ነው ኃይለኛ የሆን ነው። እኛ በእርሱ ነው የምንኖረው። ህይወታችን እርሱ ነው። ከኛ መካከል አንድስ እንኳን ለራሱ የሚኖር የለም፣ ለራሱም የሚሞት የለም። በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን ይላል። ወገኖቼ እኔ አንድ ምርቃት ልመርቃችሁ። ለጌታ ኖራችሁ ለጌታ ሙቱለት። ለጌታ ኖራችሁ ለጌታ ሙቱለት። ይኸውላችሁ ለጌታ ኖራችሁ ለራሳችሁ አትሙቱ። ያሳዝነኛል። ብዙ ሰዎች ፋውል የሰሩት ለራሳቸው ነው የሚሞቱት። ለራሳቸው ሊኖሩ ሲሉ ይሞታል። መጽሐፍ ነሱን ሊያዱናት የሚወድ ቢኖር ደግሞ ያጠፋታል። አይደክምም፣ አይታክት። ማስተዋሉም ደግሞ ምን አይል አይመረመርም። እሺ ለደካማ ደክሞኛል ነው ያልከው አይደል? ለደካማ ምን ይሰጣል? በቃ ኃይል ስጠኝ ነው የሚባል። ደክማችሁ እግዚአብሔር ኃይል ይሰጣል። የምድረ በዳው ጓዳችሁ ለደካማ ኃይልን ይሰጣል። ጉልበት ደግሞ ለሌለው፣ ለጨረሰ ለታከተው ለበቃው ደግሞ ጉልበት ለሌለው ደግሞ ብርታትን ይጨምራል። አሜን፣ ይጨምራል። ብላቴኖች ይደክማሉ። ብላቴና ነው ተብሎ ጉልበተኛ ብላቴኖች ይደክማሉ። ስሙ በደንብ ይደክማሉ፣ ይታክቱማል። ጎበዛ
በሐሰትም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ምን ማለት ነው? ያድሳሉ ማለት ይደክማሉ ማለት ነው። ያረጃል ማለት ነው። ኃይላቸው ይታደሳል ማለት ይደክመዋል፣ ይፈረካከሻል፣ አሮጌ ይሆናል ማለት ነው። እግዚአብሔር ኃይልን ያድሳል። ኃይላቸውን ያድሳሉ። ከዛስ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ክብር ለእግዚአብሔር ይሁን። አለቀላቸው ሲባል እንደ ንስር ነው የሚታደሱ። አከተመ ሊፈርሱ ነው ሲባል እንደገና። ስለ ንስር ልንገራችሁ ወደ ልቤ ስለመጣ ልበለው። ይኸውላችሁ አንድ ንስር እድሜው ከ30 እስከ 40 ነው የሚኖረው። ኃይሉን ካደሰ 70 ነው። ማደስ አልፈልግም ካለ እዛ ጋር ነው የሚያቆም። በቃ የሚያረጀው እዛ ጋር ነው። በጣም የሚገርም አንድ ጊዜ አስተምራችኋለሁ በዚህ ጉዳይ። ትዳርን እንደ ንስር አድርገን እንማራዋለን። የሚገርም ነው። 30 ዓመት መጨመር ከፈለገ የሚያረገው ልንገራችሁ። የሚቀይራቸው ኃይሎች፣ ኃይሉ የሚታደሰው ማለት ነው። ንስር እንደ ንስር ኃይሉን ያድሳል ማለት ንስር ተወልዶ ያደገበትን መንቁሩን 40 ላይ ወስዶ ከአለት ጋር ፈጥፍጦ ሰባብሮ ይጥለዋል። ይሄን ክንፉን ንቅልቅል ያደርግና ይጥላል። 150 ቀን ቆስሎ ታሞ ያለ መንቁር ፏፏቴ አጠገብ ታውቃላችሁ የሚኖርበት እሱ በጣም የሚገርም ቦታ ነው። 150 ቀን ይታመማል። የ150 ቀን ህመሙ 30 ዓመት ነው የሚሰጠው። እንደ ንስር ኃይላቸውን ያድሳሉ ሲባል ይሄ በተዘፈዘፈ ባሮጌው መንቁር አይደለም፣ ባሮጌ ላባ አይደለም። ባሮጌውን በጥሶ ያመመው ገነጣጥሎ ጥሉ ኃይልን ከእግዚአብሔር ይቀበል። አይገርማችሁ? እንደ ንስር ኃይላቸውን ያድሳሉ ማለት የአሮጌውን ሰብሮ መጣል የለመድንበትን ጥለ ነው። አዲስ እግዚአብሔር ሆይ ስጠኝ፣ ኃይሌን አድስልኝ፣ እንደገና ይዤው እንድሄድ። አሜን ነው ወይ? የሚገርም 150 ቀን እንደምንም ብሎ ህመሙን ወደ ህይወቱ ካመጣ በኋላ 30 ዓመት ህይወቱ ላይ ይሄንን ህመም ግን አልፈልግም ካለ 40 ላይ ቻው። አይገርምም? ኃይላችንን እግዚአብሔር ያድስልን። ኃይል ለማደስ ምን እናደርጋለን? እንታመማለን። ሳይታመሙ ኃይል ማደስ የለም። ኃይላቸውን ያድሳሉ ማለት እንደዚህ ማለት አይደለም። ህመም አለው። ፔንፉል የሚሰብሩ ነገሮች አሉ። የተለማመድነው የኖርንበት ያደግንበትን ባህላችንን፣ ልምምዶቻችንን፣ የኛ የምንለውን ነገር ሰብረን ጥለዋል። አዲስ እግዚአብሔር ይሰጣል። እንደ ንስር ይወጣሉ፣ ይሄዳሉ፣ ይበራሉ፣ አይደክሙ፣ አይታክቱ። ወገኖቼ ቤታችሁን ይዛችሁ መሄድ ትፈልጋላችሁ? ከፍቺ መትረፍ ትፈልጋላችሁ? እግዚአብሔር ኃይላችሁን ያድስላችሁ። አድስልኝ፣ እርዳኝ፣ ደከመኝ በሉት። ለደካማ ምን ይሰጣል ተብሏል? ብርታት፣ ኃይልን ይሰጣል። ጉልበት ለሌለውስ? ቸርዬ እኔ እዚህ ቤት አንድ ቀን የማድርበት ጉልበት የለኝም። እዚህ ቤት አንድ ቀን ይህን ስድብ ተቋቁሜ ማደር አልችልም። አንድ ቀን መኖር አልችልም ያሉ ሰዎች ሕያው እግዚአብሔር ምስክር 13 ዓመት ኖረዋል። እኔ ጋር መጥቶ በቃ ይህን ሰውዬ በአይኔ ማየት አልፈልግም ያሉ ሰዎች ቤቢ ምናምን እየተባባሉ ተቃቅፈው መጥተው በሳምንቱ ሌላ ታሪክ ተፈጥሮ እግዚአብሔር ኃይል ሲያድስ አሜን በሉ ውስጥ። የምታመልኩት አምላክ የእንደገና አምላክ ነው። የደከማችሁ ኃይላችሁን እግዚአብሔር ያድሳል። ጉልበት ላጣችሁ ብርታት ይሰጣችኋል። የምታመልኩት አምላክ የዘላለም ነው። እስቲ አሜን። በቃ ደከመህ ብሎ ጥሎ የሚሄድ አይደለም። ይሁን የግብጽና የአማልቃውያን ጌቶች ልጆቻቸው ሲደክሙ ወይ ሲታመሙ ጥለው ነው የሚሄዱት። የኔና የናንተ አምላክ እንደውም በጣም ከኛ ጋር የሚሆነው ሲደክመን ኃይላችን ለማዘልኛል። አሜን ነው ወይ? እግዚአብሔር ያሻግርሻል። እስቲ በደንብ አሜን በሉኝ። እግዚአብሔር ያሻግራቸዋል። ልመርቃችሁ፣ እጆቻችሁን ከፍ አድርጉና እግዚአብሔር አምላኬ ያሻግራችሁ፣ ከክፉ ሁሉ ይጠብቃችሁ። ዛሬ ኃይላችሁን ያድሰው፣